ማናቸው መምህር ደረጀ ዘወይንዬ ይባላሉ ማለት ነው። በጣም ይታወቃሉ። ዩቲዩብ ላይ ቲክቶክ ላይ ይታወቃሉ። በተለይ ዩቲዩብ ላይ ይታወቃሉ። ረጅም ዓመት ገዳማትን በማስተዋወቅ የሚታወቁ ሰው ናቸው። መምህር ደረጀ ዘወይንዬ የሚባሉት ማለት ናቸው። ስለዚህ ያው በትክክለኛው ማስረጃ ትክክለኛ የሆነ ወቀሳ እያቀረብን ያለ ነው። እስቲ እነዚህ ሰዎች እውነተኛ ክርስቲያን ከሆኑ እስቲ ቪዲዮ ይስሩ። ነልደተ ቃል ውሸት ነው ብለው አይሞክሯትም እና የዋልድባ ገዳም በጣም ብዙ ታሪክ ነው ያለው። በጣም ብዙ ታሪክ ነው ያለው። በጣም ከብዙ በጥቂቱ የኔ ይመስላል። ቤካይ ምን ትላላችሁ? እኔ በጣም የሚገርመው ነገር ላይክ ለምሳሌ ወደዛኛው ገዳም ሲሻገሩ ኃጢአታቸውን ይተውታል ማለት ነው አይደለም? በቃ አብሯቸው አይሻገርም። ስለዚህ እዛ ሄደው ቋርፍ የሚበሉ ሰዎች ከኃጢአት የነጹ ናቸው እንዴ? በደንብ በጣም ግን አራዳ ናቸው ጌታን። ከዛ ግን ችግሩ ምንድነው? አሁን ለምሳሌ እሸቱ ወንዙን ተሻግሮ ይሄድ አይደል? ከዛ ወንዙን ደግሞ ተመርቶ ሲሻገር ኃጢአቱ ይጠብቀዋል። እሱ ነው ችግሩ። ጌታ በጣም ስማርት ናቸው። ጌታ በጣም ስማርት ናቸው። ግን እንዴት አድርገው ሰውን አሳመኑት? ግን ቢላይ በምን አይነት መፍሱስ ነው ግን አፈዟቸው እንዲያምኑ ያደረጉት? ያው አዚም ከሆነ ትልቅ አዚም ገላትያ ላይ የተጠቀሰው ሐዋርያው ጳውሎስ ማን አዚም አደረገባቸው አይደል የሚለው እስከሚገርመው ድረስ እነዚህም ሰዎች አዚም ነው የተደረገባቸው፣ መተት ነው የተደረገባቸው። የሃይማኖት መተት ደግሞ በጣም ከባድ ነው እንደምታውቁት እና ወደ እውነተኛው ወደ ጌታ መምጣት አይችሉም። ለሚያደርጉት ነገር ራሱ አይምሯቸው ምክንያታዊነትን አይጠይቃቸውም አይደለም። መንፈሳዊነት ነገር ይቀርና ጀስት በአመክንዮ ደረጃ ራሱ እንዴት ሊሆናል ብሎ ራሳቸው መጠየቅ አይችሉም። ስለዚህ ቶታሊ በአዚም ውስጥ ነው ያሉት እነዚህ ሰዎች ማለት ነው። የዋልድባ ገዳም ከዚህ የሚውስ ነገር ላሳያችሁ እንዴ? አሳየን ዛሬማ በቃ አሳየን። ምን እናድርግ? አሳየን። ዋልድባ እውነትም ዋልድባ ነው። አሳየን። ምግብ እየበላችሁ ያላችሁ ሰዎች ካላችሁ ምግባችሁን አቁሙ። እሺ ምግብ እየበላችሁ ያላችሁ 7 ቁጥር ጻፉ። ምግብ ላይ ሆናችሁ ገበታ ላይ ጠረጴዛ ላይ ያላችሁ ለጊዜ አቁሙት። ፖዝ አድርጉት ምግባችሁን ፖዝ አድርጉት። ሰው ይበላል እንዴ? ምን ላይ ሰው ይበላዋል? እስማ እየበላው ነው አይደል? ቴዲ ማያቆምም እኮ ቴዲ ከጀመረ ቴዲ ግን ደስ የሚለው ምንም ብላውን እዚህ ጋራ እንትን አይለውም፣ ይበላል። እየበላ ይሰማኛል። ትንሽ ቆይ ደግሞ ይታይ ጌታ ይታይ። የምታስታውሰው የሆነ ዊርድ ነገር አለ እስከዛ ድረስ ስለ ገድል ሲወራ ምናምን? አዎ የተክልዬ አለ። እሺ ያው እሱ እንኳን የተክለ ሃይማኖት ተቅማጡ ለተክለ ሃይማኖት ያው እንደ ሰማዕት ሆኖ እንደሚቆጠርላቸው ያው ከኢየሱስ ሞት ጋር ተነጻጽሮ ለሳቸው ብቻ እንደሚቆጠርላቸው ነው የሚናገረው። ከዛ ደግሞ ዛ ገዳም ላይ የሚረግጡ ሰዎች ደግሞ ከዛ በረከት ተካፋዮች ይሆናሉ የሚል ሐሳብ ነው ያለው። ግን ከዛ ለየት የሚል እዚህ ከዋልድባ ጋር በተገናኘ አንድ ነገር ላሳያችሁ። በጽሁፍ ነው ማሳያችሁ።
እኔ ጌታ ሆይ ተመስገን፣ ከዚያ ቤተ እምነት ያወጣኸኝ ጌታ ኢየሱስ ጌታ ነው። ቅዱሳን ለስጋ ወደሙ ክብር ሲሉ የቆረበ ሰው ሲያስመልሰው ቱኪያውን ከናፈሩ ይመገቡት ነበር ይለናል። አሁን በደንብ ተከታተሉኝ። አባ ሳሙኤል ዘዋልድባና ሌሎችም ሰዎች ቤተክርስቲያን አስቀድሰው ሁሉም ስጋ ወደሙን ተቀብለው ወደ ቤታቸው ሲወጡ ከአራቱ መነኮሳት ውስጥ አንዱ አስታወከ። ቤተክርስቲያንም ዳርቻ ተፋው። ያዩትም ሁሉ ደንግጠው ቆሙ። የእግዚአብሔር ሰው ብፁዕ ሳሙኤል ግን ሁሉንም በአፉ ተቀበለው። እንዴ ገና እኮ አልጀመርኩኝም። ገና ከዚህ የሚብሳል። ገና ሳልጀምር ቤካ በአፉ ተቀበለው፣ በምላሱ መሬቱን ላሰው። ይህን ጊዜ ከሰማይ ሳሙኤል ሳሙኤል የሚል ድምፅ ሰማና ወደ ላይ ባንጋጠጠ ጊዜ ሰባቱ ሰማይ ተከፍቶ አየ። ከላይ ያለው ያ ቃልም መለሰ፣ በሰው ፊት እንዳመሰገንከኝ ፈጽሞም እንዳከበርከኝ የባልንጀራህንም ትውኪያ ትቀበል ዘንድ እንዳላፈርክ እኔም እንዲሁ አከብርሃለሁ። በሰማያት ባለው በአባቴም ፊት በመላእክት ማህበር አመሰግንሃለሁ አለው። እሺ የሚብሰውን ደግሞ ልንገራችሁ። ሌሎችም ቅዱሳን እና አቡነ ተክለ ሐዋርያትም እንዲሁ ለስጋ ወደሙ ክብር ሲሉ የቆረበ ሰው ሲያስመልሰው የዚያን ሰው ቱኪያ ቤካ አንብብል እሺ ቤካ ደህና ነህ? ወደ ላይ ነኝ ጌታ መስሙ። እሺ ልጨርሰው? አዎ ጨርሰው። እሺ እንዲሁ ለስጋ ወደሙ ክብር ሲሉ የቆረበ ሰው ሲያስመልሰው የዚያን ሰው ትውኪያ ይጠጡት እንደነበረ በቅዱስ ገድላቸው ላይ በሰፊው ተጠቅሷል። አያችሁ አይደል? ቱኪያውን ምን ያደርጉት ነበር? ይጠጡት ነበር ማለት ነው። ከዛ እሱ በረከት ይሆንላቸዋል፣ አክሊል ያስገኝላቸዋል። የሰው ቱኪያ እየጠጡ እና ኧረ በጣም ብዙ ነገር አለ፣ ብዙ ነገር አለ። ኤኒዌይስ ይህንን እየሰማችሁ ወንጌል ለኦርቶዶክስ አያስፈልግም የምትሉ የወንጌል አማኞች ካላችሁ ያሳዝናል። ቤካ አለ በዚህ ቀጥይ። እስማ ሰው ገብቷል ብዬ ነው። እኔማ እየበላው ነው። እሺ ሰላም እንደምን አላችሁ? ተነበው እየበላውኝ ነው እኔ። እሺ ቀጥል። ሜሎስ ሳያውቀው አይቀርም። ይቅርታ፣ እኔ ከምስራቅ ጎጃም ሞጣ አካባቢ ነው ያለሁት እና እኛ በፊት የዛሬ 15-20 ዓመት አካባቢ አባቶቻችን የሚሄዱ ይታያችሁ ከሞጣ አካባቢ እስከ ላሊበላ በእግራቸው ነው የሚሄዱት። ከዛ ሲመጡ እግራቸውን ያለ ጫማ ነው የሚሄዱት። ልክ እግራቸውን የሚታጠቡት ቤት ነው። ሲታጠቡ ያ የእግራቸው ጣቢ
እኛ ቅባት ነው የሚባል እኛ አካባቢ ያለ ነው ከወንዝ ማዶ ስላለን እያንዳንዳችን በረከታቸው ነው እየተባለ የአያቶቻችንን የእግር እጣቢ ስንጠጣ እኔ በደንብ አስታውሳለሁ። ማለት እኔም ከዛ ማህበረሰብ ስለመጣሁ እኔ አውቀዋለሁ። ይሄ ነገር ቀላል ነው፣ እንዲያውም ከቋፉ የበለጠ በጣም ቀላል ነው። ስለዚህ ብዙ ነገር አለ ለማለት ነው። እኔ በህይወት ያየሁት ስለሆነ ነው። ያ ልክ ነው። በጣም በጣም ብዙ ነገር ነው ያለው። የእንትና የዘራብሩክ መስቀል ሴቶች መሳለም አይችሉም። ምንድነው ማድረግ የሚችሉት? ይታጠብና እጣቢውን ነው የሚጠጡት። ይሄ አለ በቪዲዮ ራሱ ማሳየት እንችላለን። አባ ገብረ ኪዳንም ከዚህ በፊት ሲናገሩ ሰምተናቸዋል አይደል? እንግዳ ቤታችን ሲመጣ ያው እናጥበውና እጣቢው አይደፋም ብሏል። ይጠጣል። ሪል አሁንም አለ። ይቅርታ ላቋርጥና አሁንም አለ። አሁን እኔ ስሜን የማልገልጸው እዛ አካባቢ ስለምታወቅ ጫና ስለሚደርስብኝ እንጂ አሁንም በሞጣ ቀራኒው አካባቢ በሞጣና በቀራኒው መካከል የቅባት ታውቀዋለህ? የቅባት እምነት ነው እምነታችን ራሱ እዛ አካባቢ አሁንም ድረስ ስቲል የሚሄዱት። የሚገርም ነገር በበረሃው አቋርጠው በእግር ነው ወደ ላሊበላ የሚሄዱት እና ያ ነገር እስካሁን ድረስ እንዳልቀረ እኔም ብዙ ጊዜ ስሞግታቸው ነበረ። አሁንም አልቀረም። ለዛ ነው በጣም ያሳዝናል እኮ በቃ ህዝባችን በምን አይነት እስራት እንደተያዘ እና እንደዚህ በቃ ትልቅ ስራ እያለን እዚህ ውስጥ ያላችሁ ወንድሞችና እህቶች ጊዜያችንን በቃ ልክ ባልሆነ ጉዳይ ላይ ነው እያሳለፍን ያለ ነው። በተለይ ሶሻል ሚዲያ ላይ በቃ ልክ ባልሆነ ሁሉም ለራሱ ትራዲሽን እየተንቆረቆረ በጣም ብዙ ችግር ውስጥ ነው ያለ ነው እና ምን ደርስለት በጣም ብዙ ህዝብ አለ። በጣም ብዙ ህዝብ ቱኪያ በመጠጣት በረከት አገኛለሁ ብሎ የሚያስብ የመስቀል እጣቢ በመጠጣት በረከት አገኛለሁ ብሎ የሚያስብ ህዝብ ነው ያለው። ማለት ይሄ ህዝብ እኮ ኢን ሚሊየንስ ያለ ነው። በአንድ ሁለት ምናምን እኮ አይደለም፣ ኢን ሚሊየንስ ያለ ሰው ነው ያለው ማለት ነው። እና በጣም ብዙ ስራ ነው ያለን። በጣም ብዙ ስራ። አንሸወድ። ሴጣን በሚሰጠን ትናንሽ ጥቃቅን በሆነ ነገሮች አንሸወድ። እልፍ እንበልና በቃ አላማችን ላይ ብቻ ፎከስ አድርገን እናገልግል ማለት ነው። የሰው ህይወት ይበልጣል ከትራዲሽን። ይህንን በደንብ አስረግጬ መናገር ፈልጋለሁ። ከየትኛውም ትራዲሽን ልትሆኑ ትችላላችሁ። ከሰው ትራዲሽን የሰው ህይወት ይበልጣል። ሁላችንም አለን እኮ ትራዲሽን አይደል? ሁላችንም አለን። ግን ከትራዲሽን የሰው ህይወት ይበልጣል። ገና ቋርፍ በመብላት የዘላለም ህይወት አገኛለሁ ብሎ ጉዞ የሚያደርግ ህዝብ ባለበት ምድር ላይ ተቀምጠን ቴዎሎጂካል በሆኑ ሀሳቦች ላይ ምን አድርጋቸው ፍትጊያ የትም አያደርሰንም። በእግዚአብሔር ዘንድም አክሊልም አያሰጠንም። ምንም እንደውም ሊያስወቅሰን ይችላል እንጂ። ስለዚህ ወደ ቀድሞ ስራችን እንመለስ ለማለት ነው። የቲክቶክ ቤተሰቦች ወንድሞችና እህቶች ማከብራችሁ፣ ወደ ቀድሞ ስራችን እንመለስ። በቃ ኢን ሚሊየንስ የሚቆጠር ህዝብ በዚህ እስራት ውስጥ አለ። አንዳንዶች ደግሞ ተሸውዳችሁ ቲክቶክ ላይ ባለችው ኦርቶዶክስ ተሸውዳችሁ አይ በቃ እነሱም እኮ ገብቷቸዋል ብላችሁ የምታስቡ ሰዎች ካላችሁ ተሸውዳችኋል። እዚህ ውስጥ ያሉት በቁጥር ብንቆጥራቸው 10 አይሞሉም። ቲክቶክ ላይ ያሉት 10 አይሞሉም። መሬት ላይ ያሉት ግን በሚሊዮን የሚቆጠሩ ናቸው። ይኸው በቪዲዮ እያሳየን እኮ ነው። አሁንም የገባው ወዳጃችን አትሳቱ የሚል ዩዘር ነው የሚያለው። ያው ካለበት አካባቢ እየነገረን ነው ያለውን ሁኔታ ማለት ነው። እንግዲህ መሬት ላይ ያለውን ሁኔታ በደም ያየውን ነገር እየነገረን ያለው። ስለዚህ ባካችሁ ፖስት የምታደርጉ ሪከርድ እያደረጋችሁ ፖስት የምታደርጉም ክርስቲያኖች በቃ ለወንጌል ስራ የሚጠቅመውን ብቻ ፖስት አድርጉ። ከሌ እንዲህ ብሏል፣ ከሌ እንዲህ ብሏል ብላችሁ ፖስት አታድርጉ።
በቃ እንደዚህ በዚህ አይነት እስራት ውስጥ የተያዘ ኢን ሚሊየንስ የሚቆጠር ህዝብ አለና ፎከሳችንን እንመልስ ማለት ፈልጋለሁ። ቤኬ ቴንክ ዩ። ያ ሜላይ በጣም ትክክል ነህ። በጣም እንዳልከውም ወደ ቀድሞ ስራችን መመለስ አለብን። ስፔሻሊ እናንተ ወደ ቀድሞ ስራችሁ መመለስ አለባችሁ። ልክ ድሮ የነበረው አይነት ነገር ኤርማያ በቃ ፉሊ ሊሰራበት የሚገባ ጉዳይ ይሄ ነው ብዬ እኔ አምናለሁ። አንተ ዳንሻዬ፣ ቴዳዬ እኔ ትዝ ይለኛል እነ ፓስተር በሪሽ ራሱ ይመጡ ነበረ። በቃ ሰብሰብ ተብሎ ምናምን ነገር እንዳልኩም በዚህ ጉዳይ ላይ በጣም መሰራት አለበት። ያ ጠላት በተደጋጋሚ ስራ ሰጥቶናል። አይናው በተደጋጋሚ ከዚህ ከወንጌሉ እውነት ጊዜያችንን በተወሰነ መንገድ እንደው ላልሆነ ለማይረባ ነገር ላይ እንድናውል አድርጎብናል ብዬ ነው የማስበው። እንዳልኩም በቃ ወደዚህ መመለስ አለብን። አዎ በተለይ እናንተ መመለስ አለባችሁ። በተለይ ሜላዬ፣ ኤርማያ፣ ዳንሻዬ፣ ቴዳዬ ማለት ሌሎችም አሉና ተሰብስበው በቃ የየቀን እንትን ፕሮግራም አውጥታችሁ እንደ ባለፈው ጊዜ ሰብሰብ እየተባለ በቃ እንትን ቢል አሪፍ ነው ብዬ ነው የማስበው። ሌሎች ለትራዲሽን ምናምን ነገር በቃ እንደፈለጉ ታመነታቸውን እየገለጡ ይኑሩ። ግን እንዳልኩም ከትራዲሽን የሚበልጥ የሰው ነፍስ ነውና ሰው ነፍሳቶች እንዲድኑ እንዳልኩም የጨለማው ነገር መገለጥ አለበት። ሜላይ እኔ በጣም ነው መስማማው። እኔ በቃ ማለት ምን ነው የምሰጠው በዚህ በወንጌል አገልግሎት ጉዳይና በቃ እንመለስ። አንዳንድ ለሚነሱ ነገሮች እናንተ ባትመልሱ፣ ኤርማያ ባይመልስ፣ ሌሎችን ባይመልሱ አሪፍ ነው። ሳምታይም መቆንጠጥ ያለበትን ነገር እኛ ገብተን ትንሽ ቆንጥጠናቸው ምናምን ነገር እንወጣለን። ግን እናንተ በጠቅላላ ትኩረታችሁ ልክ ድሮ እንደነበረው አይነት ነገር ቢሆን አሪፍ ነው ብዬ ነው የማስበው። ሜላይ በጣም መስማማው ሐሳብ ነው። እናፍቃለሁ። ባለፈውም እንዳልኩም ከኤርማያ ጋር የተዘጋጁት መጽሐፍ አለ። እናንተ ተዘጋጅታችሁ መጣችሁ ጌታ በሚሰጣችሁ ርዕስ እየገባችሁ እዛ ቤት ያለውን ጨለማ መግለጥ ትውልድ እንዲድን እንግዲህ የወንጌል ስራችሁን ፉሊ እዛ ላይ ብቻ ማድረጋችሁ ሞት ይችላል ነው ብዬ አስባለሁ። ሜላይ የተባረክ ደስ ይላል። ጸጋ ይብዛል። አባኩ ቀጥል። አሜን ቤካዬ። ሌላ ቅድም ያልኩትን ደግሞ በማስረጃ ላሳያችሁ። ይሄ ደግሞ የአቡነ ዘራብሩክ ነው። ተጀርባ የምናየው 484 ዘመን በደረሰ እዚህ የተቀበረ ስጋው ደግሞ የተቀበለ አስኬማ መላእክት ያደረገ 12 ክብር ተሰጥቷል። እሱ ደግሞ ልጁ አይኖረው መካን ነው ደግሞ ወደ ሀቅማንቱ ያደርጋልና እንዲህ ያለ ቦታ ነው። እናንተም ያመጣደን ሰማችሁ አይደል? የምሕረት ቃል ኪዳኑ ልጅ ካለው ወደ ልጆቹ ይተላለፋል። ልጅ ከሌሎስ ወደ አባቱ ወደ አያቱ ብሎ ወደ ላይ ይወጣል ማለት ነው። የምሕረት ቃል ኪዳኑ ዘገነ ይሁን። ይሄ እንግዲህ አጽማቸው ያለበት ቦታ ነው ማለት ነው። ከበስተጀርባ የምናየው 484 ዘመን በደረሰ ጊዜ ለተሞታቸው ሲታምሩ ታዩታላችሁ። ጥር 13 ቀን ነው ለተሞታቸው ሲመጣ ሲታዘዝ በለበሱ ስጋ ይቀራል። ከዚያ መካከል መልአከ ሞት መጣ። ኃይል በታዘዝከው ፈጽማሉ። ሲያቸው አክሞሰሰው ሳቀ ላይ ለይሉታ ተክብሎ ሲያውት ወደ ኋላ ሸሸ እና የታዘዝከውን ፈጽም ብሎ ሲፈቅዱለት ለስጋቸው ተለየ። ከዚያ በላይ በርናቸው እንደዚያቱ ሲታጠብ እየተገላበጡ ይሄ ሲታጠብ ቀኙን እየሰጡ 484ቸው እረፍታቸው አጥማቸው ያረፈበት ጺማ ወይ በላማራ ይባላል። ጺማ ይሄ ደግሞ ምንድነው? ታስሮ በተፈቱ ጊዜ ከጺማ አገር ማን ነው ብሏቸዋል። ከጺማ ብለውታል። አዳም ሰገድ እያሉ ከጺማ እስከ ዲማ ያጠቅሎ ሰጥቻ። ይሄ እንግዲህ እንደምታውቁት መጋቢ ሐዲስ ሮዳስ ነው የሚባለው። በጣም በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በጣም የሚታወቅ ሰባኪ ነው። ብዙ መጽሐፎችም አሉት። እንግዲህ የመሬቷ ኦርቶዶክስ እቺ ነው የምትመስለው አለው አላቸው።
ምን የመለክሲ መሬት ሰፊ አትፈልግም የሰማይ ሰፊ ነው። ምን አሉት? እያሰስ መረስ አለ በሰማያት እችንን አስገድመህ እችን ቦታ ሰጠኝ እንጂ ታቦተ ማርያም አለች እሷን እያገለገልኩ እዚያ ነው አሉት። መጥቶ አስገድሞ እሱ አሁን ታዩታላችሁ። ዘግዝቄ ሰተሩ አሳያችኋለሁ። ጸጋ ክርስቶስ የተባለች ሲባርኳት ጠበል ትባላለች አንዷ። አሁን ሁለተኛዋ ደግሞ እዲያ ሲባርኳት ሞያት ብኛሏት። እዚህ ግርጌ ደግሞ አሉ 40 ምንጭ ይውጣብሽ ብለው የባረኳት ጭንጫ ድንጃ ነበር ሲባርኩት 44 ጭንጫ አለበት እና እንዲህ አድርገው ይህንን በተገደመ ጊዜ ይህንን ጸጋ ተሰጥቷቸዋል። ጸጋ ኢየሱስ የተባሉ በዚህ ነው። ዘር ብሩክ የተባሉ ግን ቅድመ አያታቸው ከኔ ወገን የተባረከ ዘር ይወለዳል በሎችን በተናገሩ አጥቅማንታቸው ኋላ ሲወለዱ ዘር ብሩክ የተባሉ እዚያ ነው። ጸጋ ክርስቶስ የመጽሐፍ ስማቸው ነው። በእጅ የያዙት አሁን የጻድቁ እጅ መስቀላቸው ነው ማለት ነው። ያው ዘተገብረ በእድና ወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ። ሰማችሁ አይደል? ሴቶች አይሳለሙ፣ ታጥቦ ይጠጣሉ። እጣቢውን ማለት ነው። ለምንድን ነው እንደዛ የሚደረገው? ይህ መስቀል እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት መሰረት ክህነት የሚሰጠው ማን ነው? ጳጳስ ነው። ጳጳስ ነው ክህነት የሚሰጠው። ይህ መስቀል ክህነት የመስጠት ስልጣን አለው። ሰው ባይኖር ጳጳስ ባይኖር ማለት ነው። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ስርዓት መሰረት ሴቶች ምን መሆን አይችሉም? ካህናት መሆን አይችሉም። ስለዚህ ይህን መስቀል ነኩ ተሳለሙ ማለት ወደ ክህነት መጡ ማለት ነው። ስለዚህ ምን ያደረጉ? ሴቶች እንዳትሳለሙ ግን ምን ያደርጋሉ? መስቀሉ ይታጠብና እጣቢውን ይጠጣሉ። ያው በደም ስሙ እሱ አሁን ታዩታላችሁ። ዘግዝቄ ሰተሩ አሳያችኋለሁ። ጸጋ ክርስቶስ የተባለች ሲባርኳት ጠበል ትባላለች አንዷ። አሁን ሁለተኛዋ ደግሞ እዲያ ሲባርኳት ሞያት ብኛሏት። እዚህ ግርጌ ደግሞ አሉ 40 ምንጭ ይውጣብሽ ብለው የባረኳት ጭንጫ ድንጃ ነበር ሲባርኩት 44 ጭንጫ አለበት እና እንዲህ አድርገው ይህንን በተገደመ ጊዜ ይህንን ጸጋ ተሰጥቷቸዋል። ጸጋ ኢየሱስ የተባሉ በዚህ ነው። ዘር ብሩክ የተባሉ ግን ቅድመ አያታቸው ከኔ ወገን የተባረከ ዘር ይወለዳል በሎችን በተናገሩ አጥቅማንታቸው ኋላ ሲወለዱ ዘር ብሩክ የተባሉ እዚያ ነው። ጸጋ ክርስቶስ የመጽሐፍ ስማቸው ነው። በእጅ የያዙት አሁን የጻድቁ እጅ መስቀላቸው ነው ማለት ነው። ያው ዘተገብረ በእድና ወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ። መካን ከሆኑ ይወልዳሉ፣ በበሽታቸውም ይድናሉ። እና በዚህ ብቻ ሳይሆን 101 ትውልድ ዲቁና ቅስና ይሰጣል። ቀደም ብዬው ነግራችሁ 101 ትውልድ ዲቁና ቅስና ይሰጣል። እንግዲህ የኦርቶዶክስ እህቶች ከዚህ መስቀል ያነሰ ክብር ነው ያላችሁ። ከዚህ መስቀል ያነሰ ክብር ነው ያላችሁ። ዲቁና ቅስና ይሰጣል። ሴቶች ግን መንካት አይችሉም። ያላችሁ አማራጭ እጣቢውን መጠጣት ነው። እንዴት ነው እጣቢውን የምትጠጡት? ላሳያችኋ በማስረጃ እሱንም ደግሞ እሺ። መስቀሉ ታጥቦ ይጠጡታል፣ ይጠመቁበታልም። አያችኋ? ይታጠባል። መስቀሉ ታጥቦ ይጠጡታል፣ ይጠመቁበታልም። መስቀሉ ታጥቦ ይጠጡታል። ተመልከቱ፣ እጣቢው ውስጥ ይገባል። ከዛ ሲሞላ እየቀዱ በብርጭቆ ያጠጧቸዋል ሴቶቹ። እያያችሁ ነው። የ2000 ዓመት ታሪክ ይጠመቁበታልም። መስቀሉ ታጥቦ ይጠጡታል፣ ይጠመቁበታልም። መስቀሉ ታጥቦ ይሄን ይመስላል። እንግዲህ የኦርቶዶክስ ቤተክርስቲያን ውስጥ ያለው የዘመናት ችግር ተዝቆ የማያልቅ ችግር
ታዲያ ይሄ የታየ ወንጌል 24/7 ባይሰበክ ነው እንጂ የሚገርመው ወንጌል ለኦርቶዶክሳውያን መስበክ ማለት ብላስፈሚ ነው ምናምን ሲባል እንደመስማት የሚያሳፍር ነገር የለም። በነገራችን ላይ እኔ ይሄን ነገር ስታሳየኝ ላይ አንዲት እህት ወደ አእምሮ የመጣችና በእርግጥ የተናገረችበት እንትኗ ልክ ባይሆንም ባይመቸኝም ማለት ክርስቲያኖች ብላ በጥቅሉ የተናገረችበት ነገር ደስ ባይልም ሙስሊሞችን እንትን ለማለት ግን እዚህ ጋር ያነሳው ነገር ላይ ሴቶችን በሲልክ አዋርና ዝቅ አድርጎ ከሰው በታች አድርጎ በመቁጠር የመስቀሉን እጣቢ እንዲጠጡ ማድረግ ለሴቶች ያላቸውን ንቀትና ማለት እኔ እንጃ ንቀት ነው የሚያሳየው። ለሴቶች ያላቸውን ንቀት ነው የሚያሳየው። ሰው በክርስቶስ አምኖ ሳይድን ሲቀር እንደዚህ አይነት ሐሳብ ነው በሱ ዘንድ የሚሆነው። ግን ወደኛ ሲመጣ ገላትያ ምዕራፍ 3 ቁጥር 28 አካባቢ ላይ እንደዚህ የሚል ቃል እናነባለን። ገላትያ ምዕራፍ 3 ቁጥር 28 እሺ ምንድነው የሚለው? ማንም በክርስቶስ ነው አዲስ ፍጥረት የሚሆነው። ገላትያ ምዕራፍ 3 ቁጥር 28 ላይ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። ማንም ሰው በክርስቶስ ቢሆን አንድ ነው። ባሪያ የለ፣ ጨዋ የለ፣ አይሁዳዊ ግሪካዊ የለ፣ ወንድ የለ፣ ሴት የለ። በወንድም በሴትም መካከል ምንም አይነት ልዩነት የለም ማለት ነው። እና ስትድኑ የሚፈወሰው ሐሳባችሁም አስተሳሰባችሁም ጭምር ነው የሚፈወሰው። በነገራችን ላይ በዚህ ልክ ሴትና ዋርዶ ዝቅ አድርጎ ማየት ያለ መዳንም ውጤት ነው ብዬ ነው የማስበው። እና ሴትን ከሰውነት በታች ቆጥረው የመስቀል እጣቢ እንድትጠጣ ማድረግ በራሱ ምን ያህል ለሴቶች ያላቸውን ንቀትና ለሴቶች ያላቸውን ጽዩፍነት ነው በደንብ አድርጎ የሚያሳየው። እኔ ኦርቶዶክሳውያን እውነት ጌታ ይወዳቸዋል። እኔ ብለው በቃ ጌታ ይወዳቸዋል። ካላችሁበት ከየትኛው ማይተት ስርዓት ነፃ መውጣት የምትችሉት በክርስቶስ ስትሆኑ ነው። ወደ ጌታ ከመጣችሁ ካላችሁበት ድቅድቅ ጨለማ ወደሚደነቀው ብርሃን ስለምትመጡ ሐሳባችሁም የአናኗር ዘያችሁም ሁለንተናችሁን የሚለወጠው የሚቀየረው። ኑ ወደ እውነተኛ ብርሃን፣ በእውነተኛ ብርሃን ተመላለሱ። ፌክ ባልሆነው በእውነተኛ ብርሃን በክርስቶስ ኢየሱስ ማለት ተመላለሱ። ይሄን ለማድረግ ምንም አይጠበቅም ከናንተ የሚጠበቀው በቃ መቀበል፣ በስሙ ማመን ብቻ ነው እንጂ ወንዝ መሻገር፣ ዋልድባ ገዳም መክረም፣ የሆነ ቋርፍ መብላት ምናምን የናንተን ተራራ መውጣት መውረድ አይጠይቅም። የሚጠይቀው ከናንተ የተሰቀለውን ጌታችንን ኢየሱስ ክርስቶስን ስለኔ ኃጢአት በቀራንዮ መስቀል ተሰቅሎልኛል፣ እኔ ስለማስደቅ በሶስተኛ ቀን ከሙታን ተነስቷል፣ ደግሞ በሕያዋንና በሙታን ሊፈርድ ዳግም ይመለሳል ብላችሁ ማመን ነው። በቃ መቀበል ነው። ሌላ ምንም አይጠይቅም። የእናንተን የላብ ውጤት ምናምን ነገር ጉልበታችሁን አባክናችሁ ምናምን አይጠይቅም። የእናንተ ምንም ይፈርት አይጠይቅም። የሚጠይቀው በእምነት መቀበላችሁን ብቻ ነው። እና አያምልጣችሁ። ቀን ሳለ በህይወት እስካላችሁ ድረስ ነው የእናንተን የመጨረሻ የህይወት ዕጣ ፈንታችሁን መወሰን የምትችሉት። ሰው በህይወት እስካለ ድረስ ነው መዳረሻውን የሚወስነው። አሁን እዚህ ያለን እኛ ሁላችንም መዳረሻችንን ወስነናል። መዳረሻችን በእግዚአብሔር ዘንድ ክርስቶስ ባለበት በዚያ ነው መዳረሻችን። እንዴት ይሄ ሆነ? በእምነት ተቀብለን በክርስቶስ በስሙ የኃጢአትን ይቅርታ ተቀብለን በቃ አለቀ። ምንም ነገር ነው የማይፈልገው፣ ምንም ነገር ነው የማይጠይቀው። በነገራችን ደስ ሲል እኔ ክርስትናን ከምወደው ነገር አንዱ ያንተን መውጣት መውረድ ያንተን ጉልበት ምናምን አይጠይቅም። የሚጠይቀው በእምነት መቀበልን ብቻ ነው። አሜን የስ ስለ ኃጢአቴ ሞቷል፣ እኔን ስለማጽደቅ ከሙታን ተነስቷል፣ አለቀ። በልብ ታምናለህ፣ በአፍህ ትመሰክራለህ፣ ትድናለህ። በቃ አለቀ።
እና ፕሊስ ቲኬቶቻችሁን ያዙ። ኦኬ ያዙ። የመንፈስ ቅዱስ ማተብ ያረፈበትን ስትገቡ ቼክ የምትደረጉበትን እሱን ያዙ። በጣም ልብ ይሰብራል። በኢየሱስ ክርስቶስ በጣም ልብ ይሰብራል። መርሲ የጥያቄ ያለሽ ለሜላዬ? መርሲያችን ዋዬ አይ የለኝም። ያው ሀሳቡን የሚሞግቱ ካሉ ይግቡ ዋሻል ይገባሉ ብለሽ ነው። ምን ተሰማሽ ግን? ሴት ልጅ የእግር ጣቢ ምንድን ነው የመስቀል ጣቢ እንደጠጣ ምናምን ሲሉ ሜላዬ ግን ድንገት መስቀሉ የሚነኩት የቅስናውን ማድረግ ስለሚያገኙት ነው። ወደዛ ሊደርሱ ይችላሉ ተብሎ ስለሚታሰብ ዲቁና ያው ሴት ዲያቆን መሆን ትችላለች፣ ቄስ ግን መሆን ስለማትችል ቅስና ሊሰጥ ይችላል ብሎ ያስባሉ። ጳጳስ በሌለበት ጊዜ ማለት ነው። ስለዚህ ገና ካሁኑ መከላከል ነው የመረጡት አማራጭ። ሴቶች እንዳይቀርቡት እንዳያችሁት በቃ እያጠቡ እጣቢውን ማጠጣት ማለት ነው። እና ከሚያጠጡት የሚጠጡት ነው የሚገርመኝ። መረጃ ይላል እና ግባ እስቲ። ወረጃ ነው መረጃ ነው ያለው? ምንድነው ወረጃ ነው መረጃ ነው ማለት ነው? ዝም ብዬ አስተካክል ያነበብኩልህ መረጃ ልብዬ ልከም መረጃ ከፈለግ ገብተህ ምንድነው እናሳይ እንችላለን። ግን ሜላዬ ለምሳሌ ቅስና ምናምን ሲሰጥ የቅስና ማዕረግ ሲሰጥ የዲቁና ማዕረግ ሲሰጥ መጀመሪያ ይፈተናል አይደል? ሊሉ የሚገባቸው ነገሮች አሉ። እነኛን ነገር ካሉ በኋላ ሰምቷቸው ነው አይደለም የዲቁናም የቅስና ማዕረግ ቢሰጣቸው። ትክክለኛው አካሄድ እንደዛ ነው። ትምህርት ይማራሉ፣ ከዛ ይፈተናሉ። ከዛ በኋላ ጳጳሱ እጁን ወይም መስቀል ይጭንና ይሾማቸዋል ማለት ነው። ስለዚህ ምናልባት ትምህርቱን የተማሩ ጳጳስ በሌለበት ቦታ ላይ እጁን ወይም መስቀል ጭኖ ሹመቱን የሚሰጣቸው፣ ጳጳስ ግን ባይኖር ይሄ መስቀል ቢነኩት ስልጣን መስጠት ይችላል ማለት ነው። ስለዚህ ስልጣነ ክህነትን ከማን አገኘ ሲባል ከአቡነ እንትና እንደሚባለው ሁሉ ከመስቀሉ ይላሉ ማለት ነው። ኦኬ ስለዚህ ያው ጥያቄ ምንድነው እዚህ ላይ ለምሳሌ መስቀሉን የተሳለመ በጠቅላላ የቅስናን ሹመት የሚያገኝ ከሆነ ተራው ምዕመን ሄዶ ይህንን መስቀል መሳለም አይችልም ማለት ነው? አይ ምንድነው ወንድ መሳለም ይችላል። ሲሳለም ክህነት አይቀበልም። ጳጳስ በሌለበት ጊዜ አሁን ጳጳስ አለ አይደል? በተለያየ አጋጣሚ ጳጳስ በሌለበት ጊዜ ስልጣነ ክህነትን መስጠት የሚችል ሰው ከጠፋ ወንዶች ይህን መስቀል በመንካት ምን ማግኘት ይችላሉ? ስልጣነ ክህነትን ማግኘት ይችላሉ። እሱ ነው የነሱ ሐሳባቸው ማለት ነው። በተለያየ ምክንያት ጳጳሳቶች ቢጠፉ ምናልባት አሁን በጦርነት ምናምን እዛ አካባቢ ላይ ጳጳስ መሄድ ባይችል፣ ስለዚህ ስልጣነ ክህነቱ እንዳይቆም ስልጣነ ክህነቱን ይህ መስቀል እንዲሰጥ አደረጉ ማለት ነው። እንዲህ ነው እንግዲህ የቤተክርስቲያኒቷ ስርዓት። ግን ሜላዬ በጣም ስማርት ናቸው። አይታላ እንዴት አራዳ እንደሆኑ። አዎ እንዴ በጣም ኬክም በዚህም በዛም ብሎ በቃ ይሰሩታል። እና ደግሞ 101 ያለውንስ 101 ያሉትን ሰምታችኋል? ልጅ ከሌለው ወደ ላይ ቆጠርለታል። እንዴ ነው ወደ ላይ የሚቆጠረው? ሰውየው እኮ ኦልሬዲ እኮ ሞቷል። በቃ ሲወጣ ምን ችግር አለ? ይወጣታል ከሲኦል። አባቱም አያቱም ቅድመ አያቱም እኮ አሉ። ስለዚህ ልጆች ባይኖሩት እንኳን ምን ያገኛል? ከሱ በፊት የነበሩትን ጄኔሬሽን ማስማር ይችላል ማለት ነው። አቤት 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 አቤት
ያውን አንድምታ ምናምን ነገር ያስፈልጓል ወገን ሚላይ ኧረ ምን አንድምታ ምንም አንድምታ ያስፈልጉን ኦልሬዲ የተብራራ ነገር እኮ ነው እኮ ይመጡና ይሄ እኮ አንተን እኮ መከራከር አይደለም ይሄ እኮ ለቅዱሳኑ የተሰጠው ኪዳናቸው ነው ይሄ እኮ ቤተክርስቲያን ማለት ክርስቲያን ስትሆን ነው ምናምን የሚሉት ነገር አለና ዶግማ አይደለም ይለዋል ፍቺ ዶግማ አይደለም ይለዋል ይመጡና ልባችንን ዝቅ ያደርጉታል ከዛ በኋላ እሱ ተደብቆ ሄዶ ይጠጣል ያስጠጣል በኢየሱስ ክርስቶስ ጌታ እኔ እንጃ ጌታ እኔ ምን ሌላው ይቅር አሁን ለምሳሌ አሁን እኔ የሰራሁት አሁን የልደተ ቃል ቪዲዮ ላይ ማለት ነው እሱ ቪዲዮ ላይ አይታችሁታል ልደተ ቃል ከጀርባ ያለው አስተውላችሁ አው የሆነ ማርያም ነው ምናምን አለ ስዕል የኪዳነ ምሕረት ስዕል አለ ከታች ደግሞ ምን ይላል ኪዳነ ምሕረት የሚል ጽሑፍ አለ ኪዳነ ምሕረት እናቴ ጠብቂ ነው እንደዚህ የሚል አለ እስቲ ላምበው ሊዮ አሁን በኪዳነ ምሕረት ናና እንወያይ ሲባል ዶግማ አይደለም ይላል ቤቱ ላይ ግን ተለጥፎ ኪዳነ ምሕረቴ ምናምን ነገር ይላል ማለት ነው በኢየሱስ ብያ ባዛሪ አረብ መስሎ መጣ ቤካኮ ሜሎስ ወንድሞች እንዴት ናችሁ? ሰላም ናችሁ? ጅርቱ ጅራ ገለታ ከማት ነጋዳ ጅራ ኢየሱስ ክርስቶስ በረበረን አውልፋት አሜን አሜን ሜላኒ እንደዳበር ሜላ ጥያቄ ልጠይቆ ቤካኮ ሜልዬ የኔ ወንድም ሰላም እንዴት ነህ? ጌታ ኢየሱስ ይባረክ አሜን ብዙ እንግዲህ ያው ከኛ ካልሆነ በስተቀር ይሄ መልስ ፈልጌ ያጣሁትና ምናልባት ከኛ ከተገኘ ብዬ ነው መጽሐፍ ቅዱስ ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሌሎች ብሔር ብሔረሰቦች መጽሐፍ ቅዱስን በራሳቸው ቋንቋ ያልተረጎመችው ለምንድን ነው ለምሳሌ ሶማሌ ኦሮሞ ሀዲያ ከምባታ እነዚህ ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች መጽሐፍ ቅዱስ መስማት አለባቸውና ለምንድን ነው ስቲል እስከ ዛሬ ድረስ ያልተረጎመችው ብዙዎችን ጠይቄ እስከ ዛሬ ድረስ አልመለሱልኝ ዛሬ መልስ አገኛለሁ ብዬ ነው መጣው ሜሊ ይሄ ጥያቄ እኮ መቅረብ ያለበት ለመጽሐፍ ቅዱስ ማህበር ነው እኛ ተርጓሚ አይደለን ለመጽሐፍ ቅዱስ ማህበርማ 1899 እኮ በቆየ ላቲን አባጫዳ ሳይመጣ በፊት በሳባ ተርጉሟል 1899 የተተረጎሙ በተለያየ ቋንቋዎች ተተርጉመዋል አሁን ግን እንደ ኦርቶዶክስ አይደለም የወንጌል አማኞች ናቸው አሁን በስንት ቋንቋ እንደተተረጎመ እኔ ትክክለኛው መረጃ የለኝም ግን ጥያቄው መቅረብ ያለበት ለመጽሐፍ ቅዱስ ማህበር ነው ስለዚህ መጠየቁ ነው የሚሻለው የመጽሐፍ ቅዱስ ማህበር ደግሞ ስንል ያው አንድ ተቋም ብቻ የሚወክል አይደለም ኦርቶዶክስም ካቶሊክም ወንጌላውያንም አሉ ስለዚህ ሶስቱንም የሚመለከተው ማለት ነው በዛ ደግሞ ከሆነ አሁን ለምሳሌ በኦሮምኛ አለ በዲይኛ በሶማሊኛ 66ቱ መጽሐፍ ተተርጉሞ ነው አለ ነገር መጽሐፍ ቅዱስ እንዲተረጎም ያደረገችው ምናልባት የመጽሐፍ ቅዱስ ማህበር አይ ቲንክ የዛሬ 1700 ዓመትም ኢትዮጵያ ውስጥ ያለ አይመስለኝም ላይ ባለሰሳት መለሰ እንዴ አልሰማውም ይሆናል እሺ ሜላ ይመለስክ እንዴ እንዴ አልሰማውም ምንድነው አንደኛ ያው 1700 ዓመት ለማለት በዛ ጊዜ እንደዚህ አይነት የትርጉም ስራዎችም ያልነበሩ ማለት የዛሬ 1000 ምናምን ዓመት በፊት ስለዚህ በወቅቱ በነበረው
ቋንቋ ቤተክርስቲያኒቷ ማድረግ የምትችለውን ነገር አድርጋለች ብዬ ነው ማምነው። ግን ከዛ በኋላ የትራንስሌሽን ስራ ሲሰራ የህትመቱ ጉዳይ እየዳበረ ሲመጣ በአማርኛ፣ በትግርኛ፣ በኦሮምኛ በሌላም ቋንቋ እንዲተረጎም ስራ እየተሰራ ነው ማለት ነው። ስለዚህ በዛ አይነት መንገድ ነው እንጂ ማሰብ ያለብን 1000 ምናምን ዓመት በፊትማ ህትመቱም የለም ማለት ማተሚያውም የለም። በዛ ደረጃ ደግሞ ሊሰሩ የሚችሉ ደግሞ የተደራጀ ስብስብም አልነበረም። ከዛ አንጻር ብናየው አሪፍ ነው ብዬ አስባለሁ። እሺ ልቀጥል ቤካዬ? አዎ አባብዬ ቀጥል። እንግዲህ ሜሊ ተባረከ። እኔ ለምንድን ነው ይሄንን ጥያቄ እንዲጠየቀው የፈለግኩት? ለምሳሌ በ2016 በኢትዮጵያ ማለት ነውና በአዲስ ኪዳን ተተርጉሞ ነበረ በኦሮምኛ። ነገር ግን መጽሐፉ ተተርጉሞ ከወጣ በኋላ ብዙ ስህተቶች ስለተገኘበት ገና እርማት የተደረገ ነው። ነገር ግን አሁን ለምሳሌ በኦሮሚያ ክልል ብቻ ብናየው የምዕራብ ኦሮሚያ እና የምስራቅ ኦሮሚያ ምናልባት የቋንቋ ልዩነት ስላለ ለነሱም ባሉበት በሚረዱበት ተተርጉሞ ነው አለ። በጣም እንደዚህ የጋነነ ዋጋ የሚያስከፍል አይደለም። ትውልድ ማዳን ከሆነ ማለት ነው። ትውልድ ማዳን ከሆነ ቤተክርስቲያኗ ህዝብ እንዲድን ስላልፈለገች ነው ምንድን ማለት ጥያቄ የሆነብኝ ይሄን ነው። ለምሳሌ በወላይትኛ መጽሐፍ ቅዱስ ተተርጉሞ ካለ በወንጌል አማኞች፣ በኦርቶዶክስ ለምንድን ነው በኢትዮጵያ ምድር ብዙ ሰፊ ህዝብ የተባለው የኦሮሞ ማህበረተሰብ ወይ ደግሞ የሶማሌ ማህበረተሰብ የእግዚአብሔርን ቃል እንዳይሰማ በሌላ በአማርኛና በግዕዝ ብቻ እንዲሰሙ የተደረገበት ዋና ምክንያት መንሰው ምንድነው? አሁን ፖለቲካ ነው እንዳንል ቤተ እምነት ነው ወይ ደግሞ ቤተክርስቲያን ነው። ቤተክርስቲያን ደግሞ ወንጌልን ነው መስበክ አለባትና ኦርቶዶክስ የወንጌል ጠላት ናት። ለምንድን ነው ያልተረጎመችበት የሚል ጥያቄ ውስጥ ስለገባው ነው። ብዙ ሰዎችም ስለጠየቁ ጭራሽም እንደዚህ አይነት ከጠየቁ አንተ ዘረኛ ስለሆንክ ነው እንደዚህ የምትጠይቀው ይሉኛል። ግን እኔ እንደዛ አይደለሁ። እኔ በወንጌል ያመንኩ የወንጌል አማኝ ነኝ። ከዘር ከቋንቋ ከነገድ የለየኝ ጌታ ኢየሱስ ክርስቶስ ያመንኩ ሰው ነኝ እንጂ እንደዚህ አይነት ነገር ለመጠየቅ ለፖለቲካ ወይ ደግሞ ለዘረኝነት ለመጠየቅ አይደለም። ግን ህዝብ ወንጌል ለመስማት ለምንድን ነው ለምሳሌ መጽሐፍ ቅዱስ ፕሮቴስታንት የዛሬ 110 ማለት ቀላል አይደለም። አባ ገመቺስ ካያችሁ 1899 የተተረጎመው በዛን ጊዜ ብዙ ዕውቀት ያላቸው ሰዎች አልነበሩም። ግን እነሱ ባደረጉት ጥረት የቃላቶች ስህተት እንኳን ቢኖሩ ባደረጉት ጥረት ወንጌል ተተርጉሞ ነው ያለ። በኦሮምኛም እነሱ ባገለገሉበት አካባቢ ተተርጉሟል። ለምሳሌ ወደ ኬንያ ብንሄድ በእንግሊዘኛ ወንጌል እንዲደርሳቸው በእንግሊዘኛ ተተርጉሞ ነው ያለ። ከውጪው ከመጣ ሌላ ማለት ነው። ይህንን ነው ለመጠየቅ የፈለግኩት። ምናልባት ሜርሲም ቤካም ያላችሁት ሀሳብ እስቲ ያጋሩልኝ። እኔ ከሜላ ውጪ ምንም ጨምረው ሀሳብ የለም። በነገራችን ላይ ያ ግን በጣም አድቫንቴጅ አለው። ስፔሻሊ በአማርኛ መሆኑ በጣም አድቫንቴጅ አለው። ቢኮዝ የኢትዮጵያም ኦፊሻል ላንጉጁ አማርኛ ከመሆኑ የተነሳ ብዙዎች ጋር እንዲዳረስ ወንጌል በአማርኛ መነገሩ ጥሩ ነው ብዬ ነው የማስበው እኔ። በዚያም ደግሞ ውጤት አስገኝቷል ብዬ ነው የማምነው። በየትኛውም የገጠር ከተማ ውስጥ እንኳን ቢኬድ አማርኛ የማይሰማ አለ ብዬ አላስብም። በጣም ከጥቂቶች በስተቀር ማለት ነው። ሰው አድቫንቴጅ አለው እንደኔ ግን ከምንም በላይ ሜላዬ እንዳለ ከኛ ምንድን ነው የሚጠበቀው፣ እኛን ምን ማድረግ አለብን የሚለውን ነገር ወደፊት ማሰብ ያለብን ብዬ ነው የማስበው።
ቢኮዝ እኔ ኦርቶዶክስ ተዋህዶ ቤተ እምነት ውስጥ የዳኑ ሜቢ በጌታ አምነው እውነተኛውን መንገድ የሚከተሉ በዛ ውስጥ ሆኖ ብዙዎች እንዲድኑ ዋጋ የሚከፍሉ በዛ ውስጥ ያሉ ይኖራሉ። ያ ማለት ግን ኦርቶዶክስ ተዋህዶ ቤተ እምነት ውስጥ ሁሉም ድነዋል እያልኩ አይደለም። የዳነ የለም። የዳን ምንድነው እንዴት ብዬ ላልከኝ ስቴትመንት ላይክ ኦርቶዶክስ ተዋህዶ ቤተ እምነት ወንጌል ሊሰበክላት የሚገባት ተቋም ናት። ውጭስ በጨለማ ውስጥ አሉ። ሜላያውን ብዙ እያሳየ ነበር ቪዲዮ እንኳን ሰው። ከዛ ተነስተን ወንጌል ለኦርቶዶክስ በኦርቶዶክሱ ደግሞ ሆኖ ጥቂቶች አሉ በጌታ አምነው የዳኑ ግን ወንጌልን በመስራት ውስጥ ያሉት እነሱን ኢንክሉድ ባላደረገ መንገድ ማለት ነው። ሶ ለኦርቶዶክሳውያን ወንጌል እንዲዳረስ ከኛ ምን ይጠበቃል? ምን እንስራ? እንዴት ይሁን? በምን አይነት መንገድ የሚለው ነገር ላይ ሞር ብናተኩር አሪፍ ነው ብዬ አስባለሁ። እንደኔ ማለት ነው። ያ እሺ፣ ኦርቶዶክሳውያን ካላችሁ ገባ በሏ። ታዲያ አትገቡ? ኦርቶዶክሳውያን አላችሁ? ኦርቶዶክሳውያን እንቀይረው እንዴ ርዕሱን ራሱ? ቆይ እሺ እንደዚህ ወደ ቀድሞ ተመለስን ትላላችሁ። ኦርቶዶክሳውያን ናችሁ? የላችሁም? ቴዳዬ ኦርቶዶክስ አይደለ እንዴ አንተ? ናግባ ቴዳዬ። ለምንድን ነው የማትገባው እዚህ? ቆይ የመጀመሪያው ምዕራፍ አንደኛ ቆሮንቶስ ምዕራፍ 14 ላይ የመጀመሪያው ቁጥር ላይ ስትሄዱ ምንድነው የሚለው ሐዋርያ ቅዱስ ጳውሎስ? ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢት መናገር በብርቱ ፈልጉ ይላል። ይሄ ብቻ አይደለም፣ በተደጋጋሚ ነው የሚናገረው። በነገራችን ላይ ስለመጸለይ ስለመፈለግ በተደጋጋሚ ነው የሚናገረው። ለምሳሌ ልሳን የሚናገሩ ሰዎች፣ የማይተረጉሙ ሰዎች ልሳን ትርጉም እንዲሰጣቸው ጸልዩ ይላል። እዚሁ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 13 ላይ በልሳን የምትናገር አለ እንዲተረጉም ይጸልይ። አየ በጸሎት ደግሞ የመተርጎም ደግሞ ይሰጣል ማለት ነው። እሺ እንዴት አወቅ ኤፍሬም? አሁን የምትናገረው ልሳን በዚች በቆሮንቶስ ቤተክርስቲያን ሲነገር የነበረው ልሳን መሆኑን በምን አወቅ? አንደኛ በክርስቶስ ኢየሱስ አምኜ ኦኬ መንፈስ ቅዱስን የተቀበልኩ ሰው ነኝ። እሺ ያ ደግሞ መንፈስ ቅዱስ እያካፈለ እንደወደደ ያደርጋል የተባለውን ኦኬ ያ የጸጋ ስጦታ በውስጤ ከመፍሰሱ የተነሳ ያ ስጦታ ደግሞ አክቲቭሊ በህይወቴ ተገልጦ ይሰራል። ኦኬ በህይወቴ ተገልጦ ይሰራል። በህይወቴ ተገልጦ ሲሰራ ደግሞ ዝም ብሎ አይደለም፣ ቅድም እንደነገርኩ ነው። ፍሩት አለው። ኦኬ ፍሬ አለው። ዝም ብሎ አይደለም። ፍሬው ምንድነው? ለምሳሌ ኤዲፋይ ያደርጋለሁ፣ ራሴን አንጽበታለሁ በልሳን ስጸልይ። ኦኬ እንደገና ሲተረጎም ደግሞ በማህበሩ ይታነጽበታል። እሺ ከእግዚአብሔር ጋር ደግሞ ሚስጥር እንነጋገራለን። አንተ ሚስጥር ለእግዚአብሔር ትነግረዋለህ ማለት አይደለም። ሰማይ ላይ የተሰወረውን ያንን ሰማያዊውን የእግዚአብሔር የሆነውን ሐሳብ እሱን ተረዳበታለህ፣ ታውቅበታለህ ነው። እሺ ትጸልይበታለህ፣ እንደገና ደግሞ ትዘምርበታለህ። በልሳን የስ በልሳን ትዘምራለህ፣ እግዚአብሔርን ትባርካለህ፣ እንደገና ጸሎትም ትጸልይበታለህ። ይሄን ያለው እኔ ነኝ እንዴ? ኧረ ሐዋርያ ቅዱስ ጳውሎስ ነው። እጸልያለሁ እኔ ራሴ አለና ምን አለ መሰል ጳውሎስ ራሱ እንግዲህ በልሳን ስጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው አለ። ያ ማለትም ማለት ነው በልሳን ስጸልይ አይምሮ አያውቅም ማለት ነው። አንተ በልሳን ለምሳሌ እኔ በልሳን ስጸልይ ምን እንደምጸልይ አይምሮ አያውቅም። ይሄን ያለው ጳውሎስ ነው። እኔም ልክ ነው፣ እውነት ነው። በህይወቴም እኔም ሆኗል። የጳውሎስ ነው ግን ይሄ መልእክት። ኦኬ በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው አለ። አይምሮ አያውቅም ምጸልየው ነው እያለ ነው ጳውሎስ። እንግዲህ ምንድነው አለና በመንፈስ እጸልያለሁ በአይምሮም እጸልያለሁ አለ። አሁን በአማርኛም የምንጠቀመው ከዛ ከኦሮምኛው ትንሽ ቀደም ብሎ የተተረጎመው የአባ አብርሃም ትርጉም የሚለው ነው እስካሁን ድረስ የምንጠቀመው። እሱ በ1954 ዓመተ ምህረት መጠነኛ ማሻሻያ ወይም ለውጥ ተደረገበት እንጂ
እሱ ራሱ ነው እስካሁን ድረስ እየተጠቀምንበት እየተገለገልንበት ያለው እና አዲስ ስራ አይደለም። በ1954 ኃይለ ሥላሴ በራሳቸው በጀት ኢትዮጵያና የውጭ ሀገር ባለሙያዎችን መድበው የአማርኛው መጽሐፍ ቅዱስ ማስተካከያ እንዲደረግለት አደረጉ። እሱ እየታተመ እስካሁን እየተገለገልንበት ነው። ምናልባት ሰምታችሁ ከሆነ አላቅም፣ አሁን 80 አሐዱ ብላ ኦርቶዶክስ ለንባብ ያበቃችው የ2000 እትም ማለት ነው ወደ 10 ዓመት ያክል ዓመተ ምህረት ተሳስቼ ካልሆነ እንጃ ያክል ወስዷል ፈጅቷል። ከዛ በኋላ ደግሞ የግዕዝ እስካሁን ድረስ የግዕዙ በ80 አሐዱ የታተመ አልነበራትም። ከ2000 ዓመተ ምህረት በኋላ ደግሞ የሱ ዝግጅት ሲጧጧፍ ቆይቶ ዓመተ ምህረት አሁንም ካልተሳሳትኩኝ 2012 2013 እንደዛ አካባቢ ላይ የግዕዙ 80 አሐዱ ታትሟል። መጀመሪያ በአዲስ ኪዳን ብቻ ከዛ ደግሞ ሙሉ ወይም ደግሞ መጀመሪያ ሙሉ ከዛ በአዲስ ኪዳን ብቻ በሁለት ቅጽ አድርገው ታትሞ ለንባብ በቅቷል ወይም ደግሞ ገበያ ላይ ይገኛል። እና የመጽሐፍ ቅዱስ የትርጉም ስራ ብዙ ጊዜ የሚፈልግ ብዙ ገንዘብ የሚፈልግ ትልቅ ፕሮጀክት ነው። በዛ ምክንያት ነው ምናልባት እንትን ያለው እና አሁን ወንድሜ ንግግርህ ላይ ነገሩን ከኦርቶዶክስ ጋር ማያያዝህ ምናልባት ትክክል አይሆን ይሆን እያልኩ እያሰብኩ ነበር። ለምን? ምክንያቱም አሁን በተለይ ከኃይለ ሥላሴ ዘመን ወዲህ ከኃይለ ሥላሴ በኋላ ነው የኢትዮጵያ መጽሐፍ ቅዱስ ማህበር ስራ የጀመረው እና የመጽሐፍ ቅዱስ የትርጉም ስራ ከቋንቋ ቋንቋ ማለት ነው ኃላፊነት የተቀበለው የኢትዮጵያ መጽሐፍ ቅዱስ ማህበር ነው። ሜሎስ ለዛ ነው ምናልባት እሱን መጠየቁ ይሻል ይሆን ያለ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም ወደ ሌሎች ቋንቋዎች የአማርኛውን ራሱ እንኳን የመተርጎሙን ስራ ስትሰራ ከዓለም አቀፍ የመጽሐፍ ቅዱስ ማህበር ጋር በደብዳቤ ሀሳቡን ተለዋውጣ መስማማት ላይ ከተደረሰ በኋላ ነው። ማንም እየተነሳ እንደፈለገ የሚሰራው ስራ ስላይደለ ኃላፊነት ያለበት ማህበር ወይም ተቋም ስላለ እሱም የኢትዮጵያ መጽሐፍ ቅዱስ ማህበር ይባላል። የኢትዮጵያ መጽሐፍ ቅዱስ ማህበር ካልፈቀደ በቀር ለምሳሌ ሙሉ ወንጌል ተነስታ እኔ የራሴ 66ቱ ቅዱሳት መጽሐፍት እትም ሊኖረኝ ይገባል ብላ ብትል ማድረግ አትችልም። እሺ ሙሉ ወንጌል አጠበቅኩትኝ አለ። የወንጌላውያን አብያተ ክርስቲያናት አሁን ያለው ከ1954 ጀምሮ የምንጠቀምበት ቋንቋው የራቀ ነው፣ ለዚህ ዘመን ትውልድ አይሆንም። ስለዚህ ትንሽ ቋንቋውን ቀለል አድርገን አንባቢ በቀላል እንዲረዳ አድርገን እንተርጉመው ብለው ቢሉ በጎ ሀሳብ ነው። ይህንን ሀሳብ ይዘው ግን ለመተርጎም ቢነሱ አይችሉም። መጀመሪያ ከመጽሐፍ ቅዱስ ማህበር ጋር መግባባት ይኖርባቸዋል። ከዛ በኋላ ባለሙያ ተመድቦ በጀት ተመድቦ ጉዳዩን ተጠንቶ ነው ወደ ተገባበር የሚገባው ማለት ነው እና ኃላፊነቱ 100% የኢትዮጵያ መጽሐፍ ቅዱስ ማህበር ነው። ኃላፊነቱ 100% የኢትዮጵያ መጽሐፍ ቅዱስ ማህበር ነው። እሱ ካልፈቀደ ምንም ሊደረግ አይችልም። እሱ ሲፈቅድም ደግሞ አስፈላጊውን ነገሮች ሁሉ አብሮ ያደርጋል። ለምሳሌ 80 አሐዱን ላንሳ። 80 አሐዱ በ2000 ዓመተ ምህረት የታተመው ሲታተም 3 ጊዜ ነው ኮሚቴ ያቋቋመችው ኦርቶዶክስ። የሶስተኛው ኮሚቴ ላይ ዓለም አቀፍ መጽሐፍ ቅዱስ ማህበር የራሱን ባለሙያዎች መድቧል። በዕብራይስጥና በግዕዝ ምንድነው በግሪክ የዕብራይስጡ ባለሙያ ስልጠና ሰጥቶ ሲሄድ የግሪኩ ባለሙያ ስልጠና መስጠት ብቻ ሳይሆን እዚህ ሆኖ ጥቃቅን ቴክኒካል ነገሮችን ያግዝ ነበር። የትርጉም ስራ ውስጥ አልገባም፣ አልተፈቀደለትም። ምክንያቱም ትርጉሙ ከግዕዙ እንዲተረጎም በግዕዙን መሰረት ተደርጎ እንዲተረጎም ስለሆነ የተፈለገው የቤተክርስቲያኒቱ ሊቃውንት ናቸው 100% የትርጉሙ ስራ የሰሩት። ግን እሱ ከግሪክ ጋር በተያያዘ የማማከር ስራና ጥቂት የቴክኒካል ድጋፍ ያደርግ ነበር። ከዛ ያለፈ ነገር አያረግም። ከዛስ ሌላ ምን አድርጓል? መጽሐፍ ቅዱስ ማህበር የቁሳቁስ ድጋፍ አድርጓል። የጽህፈት መሳሪያዎች እና ከሱ ጋር የተያያዙ የቁሳቁስ ድጋፍ አድርጓል። ከዛ የትርጉም ስራው ከተጠናቀቀ በኋላ ሙሉ በሙሉ የህትመት ወጪውን የሸፈነው እሱ ነው። በዚህ አይነት መንገድ ድጋፍ እንዲያደርግልህ ይገደዳል እሱ፣ ምክንያቱም ይሄ የእሱ ስራ ስለሆነ። ነገር ግን ያለ እርሱ ፍቃድ ያለ እርሱ እውቅና ምንም ነገር ማድረግ ስለማይቻል ማንም ሰው ተነስቶ መስራት አይችልም። እና ለምንድነው ኦርቶዶክስ ወንጌል እንዳይሰበክ ነው ወይ ወደ ሌሎች ቋንቋዎች እንዲተረጎም ያላደረገችው የሚለው አስተያየት ምናልባት መስተካከል ይኖርበት ይሆን ብዬ ነው ይሄንን ያወራሁትኝ። ምክንያቱም የኦርቶዶክስ ኃላፊነት ሳይሆን የኢትዮጵያ መጽሐፍ ቅዱስ ማህበር ኃላፊነት ነው። ቀጥሎ የሚመጣው ጥያቄ የኢትዮጵያ መጽሐፍ ቅዱስ ማህበርን የሚመሩት እነማን ናቸው ነው።
ቅድም ሜላ አንድ ነገር እንደው ነካ አድርጎት አልፏል። ኢትዮጵያ መጽሐፍ ቅዱስ ማህበርን የሚመሩት ሰዎች እኔ ወንጌል የገባቸው የወንጌል ፍቅር ያላቸው የሰው መዳን ግድ የሚላቸው ሰዎች ናቸው ብዬ አላምንም። እንደዛ ብዬ አላምንም። ዝርዝር ነገር ማውራት አያስፈልገኝም፣ አይጠቅመምም። እዚህ ላሉ 100 ሰዎች አይጠቅመም እንጂ የሚመሩት ሰዎች እነማን እንደሆኑ ይታወቃሉ፣ ከየትኛው ቤተ እምነት እንደሆኑ ይታወቃሉ። እና ለሰው መዳን ዓላማዊ አንዱ የመጽሐፍ ቅዱስ ማህበር አንዱ ዓላማ ምን መሰላችሁ? መጽሐፍ ቅዱስን ሰዎች በቀላል ዋጋ እንዲያገኙት ማገዝ ነው። መጽሐፍ ቅዱስን ሰዎች በቀላል ዋጋ እንዲያገኙት ማገዝ ነው። ኦኬ፣ አሁን ወደ መጽሐፍ መደብር ሂዱና ውዱን መጽሐፍ ምን እንደሆነ ጠይቁ። መጽሐፍ ቅዱስ ነው። መንፈሳዊ መጽሐፍ መሸጫ መደብር ገብታችሁ ውዱን መጽሐፍ ጠይቁ። መጽሐፍ ቅዱስ ነው። በቅናሽ ዋጋ መጽሐፍ ቅዱስ ለአንባቢ እንዲደርስ የተቋቋመው ማህበር መጽሐፍ ቅዱስን ግን በጣም ውድ በሚባል ዋጋ ነው እየሸጠ ያለው። ሊያውም ደግሞ እንደ ልብ አታገኙትም። እንደ ልብ አታገኙትም። ይችን ነገር ብቻ ልናገር። ምንድነው እየተሰራ ያለው? ምናልባት ይቅርብኝ፣ ይሄ ይቅር አይጠቅምምና እና ምናልባት እንግዲህ ሰዎቹ ወደ የተለያየ ቋንቋ የሚሰራው የትርጉም ስራ ላይ ዳተኛ ወይም ደግሞ ቀዝቃዛ እንዲሆን ያደረጋቸው እሱ ሊሆን ይችላል ብዬ አስባለሁ። ከዚህ በላይ አላወራ፣ ይብቃኝ። ተባረኩ። ጌታ ኢየሱስ ይባርክ። ቤካ አለ? አዎ በብያ አለው። ቴዳዬ ጸጋ ይብዛልህ። ስለዚህ የአመታት እንትን ይጠይቃል ማለት ነው። ቴዳዬ ብዙ አመት የሚጠይቅ እንዲሁም ደግሞ በፋይናንሻሊ በጣም ብዙ ወጪ ሊጠይቅ የሚችል ስራ ነው እያልከን ነው ማለት ነው። ትልቅ ፕሮጀክት ነው። ትልቅ ፕሮጀክት ነው። ወደ አንድ ቋንቋ ለመተርጎም ዝም ተብሎ የሚሰራ ስራ አይደለም። ትልቅ ፕሮጀክት ነው። ጊዜ ይወስዳል። ከትርጉም ስራው በፊት ያለው ሂደት ራሱ ጊዜ ይወስዳል። ኦኬ እሺ። ማህበረ ቅዱሳን ቤካ አሁን እሱ የጨመረው የተናገረው ነገር ላይ የተቀበልኩትም ቆንጆ ሀሳቦች አሉ። አንደኛ ለጥንቃቄ ሜላም ከመጀመሪያም ስላለ ለጥንቃቄም እግዚአብሔር ቃል ብዙ አመታትን ሊያጠኑ ከቋንቋ ከባህሉ ከምኑም በደንብ አውቆበት ነው መተርጎም ያለበት። ይሄንን አምናለሁ። ነገር ግን አሁን ለምሳሌ ቅድም የተናገርኩት በአፕሊኬሽን ደረጃ ራሱ በአፋን ኦሮሞ ላይ አሁን ያው የኢትዮጵያ መጽሐፍ ቅዱስ ማህበር ነው እንግዲህ አፕሊኬሽን ራሱ እነሱ ሳይፈቅዱ መጫን አይቻልም። አሁን ተጭኖናል። እሱ ብቻ አይደለም። ለምሳሌ የኢትዮጵያ መጽሐፍ ቅዱስ ማህበር በአረብኛ አላቆም፣ ምናልባት ከዚህ በፊት ካተሙ አላቆም፣ ታትሞ አያውቁም። ግን ሶማሌ ክልል ላሉት አደሪ ክልል ላሉት አረብኛ ብቻ ማንበብና መጻፍ ለሚችሉት ከተለያዩ ከአረብ ሀገር ነው መጽሐፍ ቅዱስን አስመጥተን ለእነሱ የሰጠን ያለ ነው ማለት ነው። አየ በአረብኛ በኦሮምኛ በተለያዩ በሌሎች ቋንቋ ተተርጉሞ የወንጌል አማኞች መጽሐፍ ቅዱስ ማህበር ይህንን በሙሉ ያውቃል።